ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዕለቱ አበይት መረጃዎች ይሸጋገራለሁ። የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል። የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ሲሉ የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። ስድስተኛው የፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት እየተካሄደ ነው። ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረበት ነው ብለዋል። የባህር በር ፍትሃዊ ተጠቃሚነታችንን ዓለም አቀፍ እውቅና ያገኘበት ነው ሲሉ ገልጸዋል። ኢትዮጵያ ሀገራችን በድንበር ተሻጋሪ ሀብት ፍትሃዊ ተጠቃሚነትን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉ ጠቁመዋል። ኢትዮጵያ ቁልፍ የታሪክ ምዕራፍ ላይ ትገኛለች ርዕሰ ብሔር ታዬ አጽቀሥላሴ የተናገሩት። ፕሬዝዳንት ታዬ በየቦታው የሚታዩ ግጭቶችን በኃይል ማስተካከል የሚቻል ቢሆንም መንግስት ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ ብቻ እንደሆነ ያምናል ሲሉ ተናግረዋል። መንግስት አንድነትንና ሰላምን ለማጽናት ህዝባዊ ተቋማትን መገንባት፣ ለህዝብ የቀረበና የታመነ ያሉት አስተዳደር መዘርጋት ላይ አተኩሮ ይሰራል ብለዋል። የኢትዮጵያ መንግስት የእርቅንና የሰላም አማራጮችን በመከተል የአገሪቱን ሰላም አስተማማኝ ለማድረግ እየሰራ ይገኛል ሲሉ ርዕሰ ብሔር ታዬ አጽቀሥላሴ ተናግረዋል። ርዕሰ ብሔር ታዬ ይህንን ያሉት ሰኞ የህዝብ ተወካዮችና ፌዴሬሽን ምክር ቤቶች የ2018 ስራ ሲከፍቱ ነው። በየቦታው የሚታዩ ግጭቶችን በኃይል ማስተካከል የሚቻል ቢሆንም መንግስት ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ ብቻ እንደሆነ ያምናል ሲሉ የዚህ ዓመት አንዱ የመንግስት ቁልፍ የስራ መስክ ይህ መሆኑን ጠቅሰዋል። መንግስት አንድነትንና ሰላምን ለማጽናት ህዝባዊ ተቋማትን መገንባት፣ ለህዝብ የቀረበና የታመነ ያሉት አስተዳደርን መዘርጋት፣ የዜጎችን ፊት የሚያስጠብቅ የፊት ስርዓት መገንባት ላይ አተኩሮ ይሰራልን ብለዋል። ከጎረቤት ሀገራት ጋር ትብብርና የጋራ ተጠቃሚነት ላይ ያተኮረ ግንኙነት መመስረት ከመንግስት አበይት ተግባራት መካከል መሆኑን የጠቀሱት ፕሬዝዳንት ታዬ መንግስት አለመግባባቶችን በሰላም ይፈታል ሲሉም ተናግረዋል። የኢትዮጵያ መንግስት የአመቱ አበይት ተግባራት ምንድን ናቸው? የፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ 40 ደቂቃ በፈጀው የሁለቱ ምክር ቤቶች የመክፈቻ ንግግራቸው መንግስት ባለፈው ዓመት አሳክቷል ያሉትን በስፋት ዘርዝሯል። ሀገሪቱ 8.8 በመቶ እድገት ማስመዝገቧንና በ2018 የ9 በመቶ እድገት ለማስመዝገብ ውጥን መያዟንም ይፋ አድርገዋል። ሀገሪቱ ቁልፍ የታሪክ ምዕራፍ ትገኛለች ያሉት ርዕሰ ብሔሩ ኢትዮጵያ የህልውና አደጋ ገጥሟት እንደነበርና አለመግባባትን በሰላም ለመፍታት ጥረት እየተደረገ መሆኑን በማብራራት ሰላምን ማጽናት የዚህ ዓመት የመንግስት አንዱ ጉልህ የስራ መስክ መሆኑን ጠቅሰዋል። የተቋማት ግንባታ ሌላኛው አበይት የመንግስት የስራ ዘርፍ ይሆናል ተብሏል። ርዕሰ ብሔሩ ታዬ ከስርዓት መለዋወጥ ጋር የማይናዱ ነጻ ገለልተኛና ህዝባዊ ብሔራዊ ተቋማትን ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል ያሉ ሲሆን ተቋማትን የመገንባት ስራ ሌላኛው መሰረታዊ ያሉት ጉዳይ ስለመሆኑ የሀገሪቱን ጠቅላይ ሚኒስትር ጨምሮ የሀገራት ተወካዮችና እንግዶች በተገኙበት የመክፈቻ ንግግራቸው ላይ ገልጸዋል። አንድነታችንንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አጠናክሮ ይሰራል። በፕሬዝዳንቱ አንድ ሁለት ተብሎ ከተጠቀሱት ሌሎች የመንግስት የዚህ ዓመት የትኩረት መስኮች ለህዝብ የቀረበና ለህግ የታመነ ያሉት አስተዳደር እውን ለማድረግ ጥረት ማድረግ የሚለው ይገኝበታል። መንግስት የዜጎችን ዋስትና የሚያስጠብቅ ፍትሐዊ ስርዓት ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። ከጎረቤት ሀገራት ጋር ስለሚኖር ግንኙነትና የኢትዮጵያን የውሃ ተጠቃሚነት በተመለከተ ርዕሰ ብሔር ታዬ የኢትዮጵያ በዲፕሎማሲ መስክ አጀንዳ ተላሚና ተጽዕኖ ፈጣሪ የሆነች መሆኑን በዚሁ ንግግራቸው ገልጸዋል። ዜጋን ማዕከል ያደረገ ብሔራዊ ደህንነት እንዲሁም ሀገሪቷ በአባይና በቀይ ባህር መሀል እንደ መገኘቷ መጠን ፍትሐዊ ባልሆኑ መልኩ ተገልላበታለች ካሉት የውሃ ሀብት ትብብርን፣ ትስስርን፣ ዲፕሎማሲያዊና ሰላማዊ አማራጭን በመከተል እንድትጋራ ይደረጋል ብለዋል። የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። 7ኛ ዙር ሀገራዊ ምርጫ በኢትዮጵያውያን ተአማኒ እንዲሆን በኃላፊነት ይሰራል። በዚሁ የህዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ጉባኤ ላይ
511 የሁለቱ ምክር ቤቶች አባላት ተገኝተዋል። የሀገሪቱ ርዕሰ ብሔር በያዝነው ዓመት የሚካሄደው 7ኛ ዙር ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ታማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ብለዋል። ወደ ሌላ መረጃ ይሻገራለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ህወሓትን ለማጥፋት ይደረጋል ያሉትን ሙከራ አወገዙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ህወሓትን ለማጥፋት ይደረጋል ያሉትን ሙከራ አውግዘዋል። ጀነራል ታደሰ ወረደ ህወሓት ልጠፋም ሆነ ሊድን የሚችለው በውስጡና በአባላቱ እንደሆነ ተናግረዋል። በመቀሌ የተካሄደ የትግራይ ህዝብ ኮንፈረንስ ሲጠናቀቅ በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርበዋል። በአፍሪካ ቀንድ አንዣቦ ያለው አደገኛ ጦርነት በሩቅ ለማስቀረት በጋራ እንስራ ተብሎ በህወሓት በተጠራ ኮንፈረንስ ጥሪ ቀረበ። የህወሓት አባላት ጨምሮ ሌሎች በርካቶች የተሳተፉበት የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀሌ ተካሂዷል። በዚሁ መድረክ በነጻ ፕሬስ ስም ጸረ ትግራይ ተግባራት እየፈጸሙ ናቸው በተባሉ ሚዲያዎች ላይ እርምጃ ሊወሰድ ይገባል ተብሏል። ህወሓት ለሳምንታት ያደርጋቸው የነበረው የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ የተባለ የ2 ቀናት ኮንፈረንስ በሳምንቱ መጨረሻ ቅዳሜና እሁድ በመቀሌ ተደርጓል። 3000 ገደማ የሚሆኑ ከተለያዩ የትግራይ አካባቢዎች የተወከሉ የህወሓት አባላት የሆኑ ተሳታፊዎች፣ የትግራይ ጊዜያዊ አስተዳደር የስራ ኃላፊዎች፣ የትግራይ ኃይሎች ወታደራዊ መሪዎችና ሌሎች የተሳተፉ ሲሆን የትግራይ ህዝብ ብሔራዊ ኮንፈረንስ የሚል ስያሜም ተሰጥቶታል። የህወሓት ህጋዊ ሰውነት በዚሁ መክፈቻ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተገኙ ሲሆን ባደረጉት ንግግርም ህወሓት ላይ ያነጣጠሩ ያሏቸው ጥቃቶች አውግዘዋል። የህወሓት ህጋዊ ሰውነት በዚሁ መክፈቻ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተገኙ ሲሆን ባደረጉት ንግግርም ህወሓት ላይ ያነጣጠሩ ያሏቸው ጥቃቶች አውግዘዋል። ጀነራል ታደሰ ወረደ ህወሓት ሊድን ወይም ሊጠፋ የሚችለው በውስጡና በአባላቱ ሆኖ ህወሓት ገጥሞት ካለው ማነቆ ወጥቶ ትልቅና ነባር እንዲሁም የሁላችን ተሳትፎ ያለው ፓርቲ እንዲሆን በተጨማሪ ደህንነቱና ቀጣይነቱ እንዲረጋገጥ የሚቻለውን መጣርን ሳይሆን ኃላፊነታችንን መሆን ግልጽ መሆን ይገባል። በአንጻሩ ምቹ ሁኔታ ተፈጠረ ብለው ህወሓት ለማጥፋት መሞከር ነው ዲቃላ ፖለቲካ ብለዋል። በዚሁ ኮንፈረንስ መጨረሻ በዚሁ ዕለት ተሳታፊዎቹ የተግባቡላቸው የተባለ መግለጫ የተሰራጨ ሲሆን በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርቧል። በርካታ ጉዳዮች የዳሰሰ የዚሁ መግለጫ የኢትዮጵያ መንግስት የሰላም ስምምነቱን እያከበረ እንዳልሆነ በማንሳት ጠቅሰዋል። ጥሪ ለኤርትራ አደገኛ የጦርነት ዳመና አንዣቦ እንዳለ በዚሁ መግለጫ የተቀመጠ ሲሆን ዓለም አቀፉ ማህበረሰብ በተለይ የአሜሪካ መንግስት፣ አፍሪካ ህብረትና ሌሎች አካላት ለወቅታዊ ፖለቲካዊ ችግር ትኩረት እንዲሰጡም ያትታል። የዚህ የትግራይ ህዝብ ኮንፈረንስ የተባለ መድረክ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆት ከመስጠቱ በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለው ጦርነት ለማስቀረት በጋራ የመስራት ጥሪ አቅርበዋል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻለንን እንደምናደርግ ስናረጋግጥ በእናንተ በኩልም ጮህ ብላችሁ ድምጻችሁ በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ተብለዋል። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።